የሚሆን 2 ማዳበሪያ ልብስ እንሰጣለን። ሶስተኛ የወጣ ሰው ደግሞ 1 ማዳበሪያ የቦንዳ ልብሶች ይሰጣል። እንግዲህ ድላችሁ ሞክሩ። ለሁላችሁ መልካም እድል። ከአሁኑ ጀምራችሁ የሜሪ ቦንዳን አካውንት ሜንሽን እያደረጋችሁ ቪዲዮ ስሩ። መልካም አሁን ገብቶሻል መሰለኝ ሀቡ። አሁን በደንብ ገባኝ። እሺ ከዛ ሶስተኛው ቪዲዮ አሳየኝ አንተ ማሸነፍ የተገለጸበት። እሺ አራተኛም አለ። ሶስተኛው ቪዲዮ አራተኛ የለበሰችበት አደራ ይህንን ቪዲዮ የራሱን ስራ እንዲሰራ የምትፈልጉት ጓደኛችሁ፣ ወዳጃችሁ፣ ወንድምህታችሁ ብቻ ለምትፈልጉት ሰው አድርሱት። ታውቁት ሜሪ ቦንዳ 1.5 ሚሊዮን የሚገመት ቦንዳ ቤቷን ያስለመደችውን ብራንቿን በስጦታ ልትሰጥ ነው። የቀረው ቀን ደግሞ በጣም ትንሽ ቀን ነው። ከእናንተ የሚጠበቀው ቆንጆ ቪዲዮ መስራትና ቪዲዮ ቫይራል ከወጣላችሁ ያው ቻሌንጁ ይሰጣችኋል። 100,000 ፎሎወር የእሱ አካውንት ላይ ከጨመራችሁ 1.5 ሚሊዮን የሚገመት የቦንዳ ልብሶች፣ አሻንጉሊቶች፣ ብረቶች ከነቤቱ ከናስለመደችው ቤት ትታላችሁ ነው የምትወጣው። ይህ ቪዲዮ እንግዲህ ብዙ ሰው ጋር እንዲደርስ እባካችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ። ቪዲዮ እየሰራችሁ ያላችሁ ሰዎች በጣም ደስ ብሎናል። በርቱ ሁላችሁም። አደራ የሜሪ ቦንዳን አካውንት ሜንሽን ማድረግ እንዳትረሱ። እንግዲህ እኔ ለሁላችሁም እንዲቀናችሁ እመኛለሁ። በእኔ ፐርሰናል አካውንት እንድትልኩልኝ የሁላችሁንም ሪፖስት አደርጋለሁኝ። ጉድ ላክ። እንግዲህ የዚህ ጀርኒ አንዱ አካል በመሆኔ በጣም ደስ ብሎኛል። ሁላችሁም እንወዳችኋለን። የሜሪ ቦንዳን አካውንት ፎሎ ማድረግ እንዳይረሳ አደራ። ይህንን ቪዲዮ ይሄ ሶስተኛው ቪዲዮ ነው። ኦኬ አንተ ማሸነፍ የተነገረክ ቢጫ ነገር ለብሳ ቅድም ጀምሮ እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሩ ሲጠርጋ ሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የእሱ 1.8 ሚሊዮን በመታየት አንደኛ መሆን ችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደው ሪአክሽኑን አብረን ያለን ወይ ሰላም፣ እንዴት ነህ? በረከት ነህ? ህሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ደህና ነኝ። እንዴት ነህ? ደህና ነህ? 100,000 ፎሎወር መጨመር ነው። እሱን ኦፖርቹኒቲ ደግሞ አንተ ነው ያሸነፍከው። በሰባቱ ቀናት የአንተ ቪዲዮ ነው በደንብ ብዙ የታየው እና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። መጀመሪያ ብዙ ቪው ያለው ሰው ያው ቻሌንጁ ይሰጠዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባህላት ያው እናስረክብሃለን ማለት ነው። ቁልፍህን ትወስዳለህ። እንኳን ደስ አለህ። ባይ። እንግዲህ የበረከት ሪአክሽን ይሄ ነው። እንግዲህ ለእኔ ቻሌንጅ ሲሰጠኝ ማለት ነው። እሺ አሁን ቻሌንጁ ሲሰጠክ 100,000 ፎሎ በቪው አሸነፍክና ከዛ የ100,000 ፎሎ በስንት ቀን? ቀን ገደብ የለውም። መጀመሪያ የሰጡት እነሱ በይፋ እንትን ነው ያሉት። ይሄ ቻሌንጁን ያሸነፈ ነው ያሉት። ቻሌንጁን አሸነፍኩ ተሰጠኝ። ልክ ሲሞላ ምናምን ሞላሁት። መጀመሪያ 100,000 ፎሎወር ጨምሬ ነበር ማለት ነው ባለማወቅ። ኦኬ ከዛ ድጋሚ ነው የጨመርኩት። እኮ ደውላ እዚህ ጋር በቪው አሸንፈካል። በ7 ቀን ውስጥ 1.7 ቪው ታይቶ አሸንፈካል ስትልክ ይሰማል። እሺ ከዛ በኋላ ደግሞ በቪው ስላሸነፍኩኝ ፎሎወሩን ያንኛው 100,000 የጨመርኩትን እኔ አልቆጠርኩትም። ምክንያቱም ህጉን ስላላሟለው ማለት ነው። መጀመሪያ ላይ አይ ክሊል እንዲሆንልሽ ሀብዬ ምንድነው መጀመሪያ በቪው የሚሰራውን ቪዲዮ ሲሰራም የሜሪ ቦንዳን ፎሎ እንዲያደርጉ ጭምር ነበር የሰራው 1.8 የታየው ቪዲዮ ላይ። እነሱ መጀመሪያ ላይ ሲጀመር በጣም ትንሽ ፎሎወር ነው የነበራቸው ኦልሞስት 30 ምናምን ሺህ አካባቢ። ከዛ በዚህ 1.8 በታየው ቪዲዮ 100 ምናምን ገቡ። ከዛ በኋላ ኦልሞስት በዛኛው ቪዲዮ ብቻ ራሱ 100,000 ሰጥቷቸዋል፣ 100,000 ፎሎወሮች። ከዛ በኋላ ደግሞ ድጋሚ በተሰጠው የ100,000 ቻሌንጅ ደግሞ በጣም ብዙ ሰው ነው የተባበረው። እውነት ለመናገር በጣም ብዙ ሰዎች ናቸው ቪዲዮ የሰሩለት። ያው ቤኪ ከየት እንደመጣ ስለሚታወቅ ሰው ሁሉ በጣም የሚንከባከበው የሚጠብቀው ልጅ ነው። ኦፍ ኮርስ ደግሞ የሚገባውም ልጅ ነው። እንዲያድግም በደንብ ልንንከባከበው የሚገባ ልጅ ነው እና በዚህ መሰረት ነው 200,000 ኦልሞስት አካባቢ ፎሎወሮች ነው ያመጣላቸው ማለት ነው። ስለዚህ የተሰጠው እንደዚህ ነው። ኦኬ ስለዚህ አሁን ይሄኛው ቪዲዮ ላይ ሌላ እንደገና 100,000 ተጠየቅ አይደል?
ያኛው 100,000 ኦልሬዲ ያው ቻሌንጅ ላይ መጀመሪያ እነሱ የፈለጉት ቪው ስለሆነ እኔ ደግሞ ባለማወቅ ፎሎ አድርጉ ብዬ ነበር ማለት ነው። ያው ዋናው እነሱ የሚፈልጉት አልተቆጠረም። እንደ አዲስ ሌላ 100,000 ተቆጠረ። እሺ ያንን ስትጠየቅ ስንት ነበረ ፎሎአቸው? 236 ነበረ 100,000 ቻሌንጅ ሲሰጠው 236 ነው ማድረግ የሚኖርበት። 236 ኤግዛክትሊ። ይሄንን በስንት ቀን ቻሌንጅ ተሰጠው? ላይክ በ7 ቀን አልተሰጠውም። 236,000 እንደሞላ ችግር የለውም ብሎ ነው። ስለ ቀኑ ችግር የለውም። 236,000 እንደሞላህ የሜሪ ቦንዳ ይሄንን ቃል የገባልህን 1.5 ሚሊዮን የሚያወጣ ቦንዳ ቤት እንሰጥሃለን አሉት። ከዛ በመሃል ፎሎወር እያሰራ በመሃል ቤቱን እንየው አልኩት። ያው እኔ በጣም የምወደው ከጎዳና ጀምሮ የማውቀው ልጄ ነው። ብዙ ያስተማርኩት ብዙ የለፋውበት ልጅ ነው። እንሂድ አልኩት። ሄደን አየነው። ሳየው በጣም ነው ክው ያልኩት። እኔ ባክግራውንዴ የተወሰነ ንግድ አውቃለሁ። ልብሶች ምናምን እሰራለሁ፣ አዳዲስ ልብሶች እና ሳየው ቦንዳ ሆኖ እንዴት ነው እችን የምታክል ልብስ 1.5 ሚሊዮን ወይ ደግሞ አሽሽተውታል። ያየነው ቪዲዮ ላይ ያየውን አይነት እንትንም የለውም፣ ኢንቫይሮንመንትም የለውም። በጣም ትንሽ ነው። ይሄንን ነገር ለባለሙያ ማሳየት ይኖርብናል። ምናልባት እኔ አዲስ ስለምሰራ ሊሆን ይችላል። ስለዚህ እኔ የማውቀው ቦንዳ ላይ የሚሰራ ጓደኛ አለኝ፣ ለረጅም ዓመት ልምድ ያለው በጣም አከፋፋይ ነው። እንዲያውም ለብዙ ሰዎች ቦንዳ ይሰጣል። ይሄን ጓደኛዬን ይዘነው ሄድን። ልክ መረጋገጡን ስናይ 236,000 መሙላቱን ስናይ እንሂድና እናረጋግጥ። ምክንያቱም ነገ ፋይናል ሊሆን ነው፣ ደውለ ልትቀበል ነው። ስለዚህ ማየቱ አይከፋም። ምክንያቱም ተስፋ ያደረግከውም መለወጥም ያለብህ መለወጥ ካለብህ ትክክል በተሰጠ ቻሌንጅ ልክ ነው። ስለዚህ እንሂድና እንየው። ሄደ፣ አየው ባለሙያው። እውነት ለመናገር እንዲያውም ቸኩሎ አላየውም። እላዩ ላይ የሚሸጥበት ፕራይስ አለ እያንዳንዱ እንትን ላይ ማለት ነው። ፕራይሶቹን አየ ምናምን ቆጠራቸው። እውነት ለመናገር እኔ አጋንኜ ሊያውም ቦድ ከሸጣችኋቸው ይሄ ያለው እቃ ምናልባት 300,000 ብር ቢያወጣ ነው። እኔን ግዛኝ ብትለኝ 100,000 ብር አልገዛውም። 100,000ንም ማወጣው ለብረቶቹ ምናምን ነው እንጂ ልብሶቹ ኦልሞስት የቃረዱ ናቸው። እንኳን አንተ ጀማሪ ሆነህ ቦንዳ ላይ ልምድ ያለው ሰው ይሄንን ቤት ሊያነሳው አይችልም። ኦልሞስት የወደቀ ቤት ነው ይመስለኛል። ልጅቷ ይሄንን ቻሌንጅ የሰጠችው ቤቱን ዝም ብላ ጥላው ከምትሄድ ስሟን አትርፋበት የሆነ ፎሎወሮች ሰብስባበት ሰጠሁ በሚል እንትን መንፈስ ሰጠሁኝ ብላ ለመገላገል ነው። እና እንዳጋጣሚ ደግሞ ሆኖ እኔ ይሄንን ነገር ማለት እዚህ ሙያ ላይ መሆኔ ንግድ ላይ መሆኔ ይሄ ልጅ ታድጎታል። ይሄ ልጅ እኮ ባለማወቅ ተቀብሎት ቢሆን ኖሮ እውነት ለመናገር ብዙ የፈረዳችሁ ሰዎች ምናምን ነገ ላይ ከስሮ መጥቶ ከሰርኩ ቢል እንዴ 1.5 ተሰጥቶ የለ እንዴ ምን አይነት ሙድ ነው የምትጫወተው አንተ? ምንድነው ሱሰኛ ነህ እንዴ ምናምን ነው የሚለው ሰው በእርግጠኝነት ነው የምልሽ። ደግሞ አይ ያኔ እኮ በቃ ሳላቂ 300,000 ብር ዕቃ ነው የተቀበልኩት ቢል ኖሮ ደግሞ እንዴ ያኔ ሆኖ አትናገርም ነው እንዴ የሚባለው እውነት ለመናገር። ስለዚህ አግባብ የሆነውን ነገር ትክክለኛ የሆነ ቻሌንጅ ነው የተሰጠው። ብዙ ቻሌንጆች አይቻለሁ፣ እኔ አውቃለሁ። የተሰጠውን ቻሌንጅ በተሰጠው ልክ ነው ሰዎች የሚሰጡት። ስለዚህ ቻሌንጁ በሚገባ ይሰጥህ፣ ያንን ጠይቅ። ከዛ እኛ ሴሌብሬት እያደረግን ይሄድ ነው። በራሴ ድራይቭ እያደረግኩኝ ሄድን፣ ሴሌብሬት እያደረግን በጣም ደስ ብሎኛል። ሄድን። ሳሊተ ምሕረት አካባቢ ነው፣ ሀያት ነው የሱቁ ያለው። ሳሊተ ምሕረት አካባቢ እንደምታውቁት የተረባበረውን ህዝብ ማመስገን አለበት። ላይቭ ላይ ገብቶ ቤተሰብ እያንዳንዱን ነገር በላይቭ አሳያችኋለሁ እያልን ሄድን፣ ቆምን፣ መጣ፣ እዛ ቦታው ላይ ደረስን። ላይቭ ላይ ነው ስቲል እስከምንሄዱ እዛው ላይ አይደለም የጀመርነው። ከዛ በስነ ስርዓት መጣች፣ ቪዲዮ መስራት ጀመረች። ከዛም በኋላ የተፈጠረው ነገር በጣም የሚያሳዝን ሆነ። ምንድነው ተከታዮችን አታመሰግንም ወይ አለችው። አይ ቲንክ እሷ የሰራችው የማስተባበያ ቪዲዮ አይታችሁት ከሆነ አመስግን አለችው፣ አመሰገነ። ከዛ በኋላ ምንድነው የሚቀጥለው ነገር? እኔ እኮ ትላንትና ባለሙያ አሳይቻለሁ እና ያሉኝ ነገር በጣም አስደንግጦኛል። 300,000 አይሞላም ብሎኛል። እናንተ ደግሞ የሰጣችሁኝ 1.5 ሚሊዮን ብር ቻሌንጅ ነው ምንድነው ማደርገው ሲላት በጣም ነው በአንድ ጊዜ ነው ፊቷ የተለዋወጠው። እኔ ነበርኩኝ፣ አልዋሽም። እኔ ፐርሰናሊቲ አይደለም በእውነቴን ነው ማለት አልዋሻችሁም። በአንድ ጊዜ ፊቷ ተለዋወጠ። ካሜራማኑ በጣም ጄት ሆነ። እንዴት መልክ ትሰራለህ? እንዴት ድራማ ትሰራለህ? ይሄ አንሶብህ ነው ወይ?
እንዴ ምናምን መጨረሻ ላይ እንደውም ላይቡን አይታችሁት ከሆነ መሳደብ ጀመረ በማይባሉ ቃላቶች ማለት ነው። የድሃ ልጅ ድሮ ምናምን በጣም ቅስም ሰባሪ ስድቦች ማለት ነው። ይሄንን እምላችሁ እውነት ለመናገር ቤኪን ስለምወደው ስለማውቀው ብቻ አይደለም፣ የእውነቴን ነው እምላችሁ። ማለት እቺ ልጅንም ኢግኖር ለማድረግ አይደለም። እዚህ ቪዲዮ ላይ እንደምታዩት ምናምን አይነት ትሁት ልጅ አይደለችም። ዴፊኒትሊ ሌላ ሰው ነው የሆነችው፣ ሌላ ሰው በጣም እንደውም የባለቤቷ ሜሪ የምትባለዋ በጣም የምትገርም ሴት ናት። ፖላይትሊ ልታናግረን ሞከረች። ያቺ ጣልቃ እየገባች ነገሩ እንዲበላሽ እንደውም ምንም አታመጣም መሄድ ትችላለህ ምናምን መልክ ትሰራለህ እንዴ ላይቭ ትገባለህ እንዴ ፊቴን እንዳታሳይ ምናምን ፐብሊክ ላይ የተሰጠ ቻሌንጅ ፊቴን እንዳታሳይ ላይቭ ልታስገባኝ እንዳትሞክር ምናምን ምንድነው? ፎሎ ያደረጋትን ማህበረሰብ እኮ ነው ቴንኪው እያልን ያለ ነው። ቤቷን ፎሎ ያደረገላትን ማህበረሰብ ምንም ወንጀል እየተሰራ አይደለም፣ ሮንግ አይደለም። ትክክለኛ ሰዎች ከሆኑ ያለው ዕቃ 1.5 ሚሊዮን ብር የሚሞላ ከሆነ በዚህ ደረጃ ነርቨስ መሆን በዚህ ደረጃ በጣም በቃ ደግሞ አስቀድሞ በረከት ቪዲዮ ሰርቷል። እያንዳንዱን ነገር ቆጥሬ 1.5 ሚሊዮን የሚያወጣ መሆኑን አረጋግጬ ነው የምቀበለው ብሏል። ቆጥረን እንረከባለን የሚል ቪዲዮ ከ2 ሳምንት በፊት ሰርቷል። እንግዲህ እናንተ ስትሞሉልኝ 1.5 ሚሊዮን መሙላቱን ቆጥረን እንረከባለን ብሏል። ቆጥሬ ነው የምረከበው ማለቱ ምንም እንዴት ባለሙያ እኔም ባለሙያ እኮ ነኝ። ከፈለኩኝ እኔ 1 ሚሊዮን አይደለም 2 ሚሊዮን ማለት እችላለሁ። እንዴት ማያወጣውን አንቺ ስላልሽው እንዴት ይሆናል? ካልኩሌት ሲደረግ ካልኩሌት የሚደረገው ልብሱ ላይ ከተለጠፈው ፕራይስ አንፃር ነው አይደል? ያ ነው አይደል? ካልኩሌት ይደረገው። ከዛ ልብሱ ካልኩሌት ተደርጎ ሲጨረስ አሻንጉሊቶቹ ተቆጥረው አንድ አሻንጉሊት ስንት ያወጣል፣ አንድ ብረት ስንት ያወጣል የሚባለው ብረቶቹ ይቆጠራሉ፣ አሻንጉሊቶቹ ይቆጠራሉ። ከዛ ፕራይሳቸው ቼክ ተደርጎ የአዲስ አሻንጉሊት ፕራይስ እና ዩዝድ የሆነ ፕራይስ ኮምፔር ተደርጎ ተወዳድሮ ያ ተጽፎ መጨረሻ ላይ ነው ታስቦ ዋጋው ስንት ያወጣል የሚሰላው አይደል? ሚሰላው መጀመሪያ ያ ተሰልቶ ተነግሮት ነው ተስማምቶ የተቀበለው ቻሌንጁን ይኸውልሽ አሁን እነሱም አይቶታል እቃውን ሄዶ አይቶታል። እሷም እኮ ማስተባበያ ቪዲዮ ላይ አካተዋለች። እኔ ቤቱን አስጎብኝቼዋለሁ ቪዲዮን ቻሌንጁን ከመቀበሉ በፊት ነው የምትለው። ኦፍ ኮርስ አሳይተዋለች። እሱ እኮ ከዚህ በፊት የንግድ ባህል የለውም ማለት ንግድ አያውቅም። ልብስ ስንት እንደሆነ ምን አይነት ልብስ ጥሩ እንደሆነ ምን አይነት ልብስ መጥፎ እንደሆነ ከሊስትሮ በቀር የሚያውቀው ነገር እኮ የለም ይሄ ልጅ። እኔ እኮ ስለማቅ እኮ ነው ሾክድ ያደረገኝ ስለማቅ ነው። አሁንም እኮ ቁማር ነው እየተሰራበት ያለው ምለው እኮ ልጁ አያውቅም ተብሎ ነው። ምንም ንግድ ላይ የለም ከሊስትሮ ማይሻል ነገር የለም ብሎ አክሴፕት ያደርገናል። ስለዚህ በጣም ጥሩ አጋጣሚ ነው በሚል አይነት ስሌት ነው ቻሌንጁ ራሱ የተሰጠው። እንዲያውም ካሜራማኑ ሲል ነበረ እንዲያውም እያልኳት ነበር ለሜሪ ትክክለኛ ሰው አገኘሽ እያልኳት ነበር። በምንድን ነው ትክክለኛ ሰው የሚሆነው? ማለት ቻሌንጅ ነው የተሰጠው። ዩቲና ሳትሸንፈው ቢሆን ሴን ቻሌንጅ ወይ ደግሞ ሰምባዲ በጣም ታዋቂ የሆነ ትክክለኛ ሰው ሲባል እኔ በራሴ ግምት መስራት ያለበት ማደግ ያለበት ትክክለኛ ሊሆን ይችላል። በዛም ሳይድ ሊሆን ይችላል ከሚል አንፃር ነው ሊሆን ይችላል እኮ። ግን ልጁ እኮ መስራት ይፈልጋል፣ መለወጥ ይፈልጋል። ሁላችንም እንዲያድግ ነው የምንፈልገው። እውነት ለመናገር ሁልጊዜ ካውንስል የምናደርገው የምንከታተለው እንዳይጎዳ ሱሰኛ እንዳይሆን ወጣትነቱን አፒዩዝ እንዳያደርግ የተሻለ ነገር እንዲኖረው ነው። ይሄ ሁሉ ማደርገውም እኮ እውነት ለመናገር እሱ እንዲጠቀም ነው። እኔ ምንም ማለት ከሱ ምንም የማገኘው ነገር ኖሮ አይደለም። ያው እሱ ባለበት እግዚአብሔር በሚያውቀው ይሄንን ነገር ሁሉ ስል የምልበት ሪዝን ልጁ እንዲጠቀምና ትክክለኛ ቻሌንጁን እንዲያገኝ ነው። ጥሩ እሺ። የቤት ኪራይ አልታሰበም ማለት ኪራይ 25 ሺህ ብር ነው ያለች። ኧረ አልታሰበም የቤት ኪራይ በፍጹም 25 ሺህ ብር ነው ብላኛለች። ምን አለ 25 ሲባል አሻንጉሊቶቹ፣ ብረቶቹ፣ ልብሶቹና የሱቁ ኪራይ የ3 ወር የ6 ወር ምናልባት አብሮ ተሰልቶ የ3 ወር ብለው የሰሩት ድራማ ነው። አቢባዬ እግዚአብሔር ነው የምልሽ 25 ሺህ ብር ነው የቤት ኪራይ ብዙም አይደለም አይከብድም ነው ያለችኝ እንጂ የ3 ወር ተከፍሎላል ምናምን አላሉኝም ደግሞ ጭራሽ። ለአንተ ማለቱን ረስተው ቢሆንስ የእውነት የተከፈለ ቢሆን ግዴታ ነገር ይጠበቅብናል። አይ ሀቢዬ የተከፈለ ቢሆንም እኮ ነው አሁን እኮ
ይኸውልሽ እኔ እንዴት እንደማስረዳ አላውቅም። እግዚአብሔር ምስክሬ ነው። አሁን የእናንተን ከጨረሳችሁ እሷን መጥራትና ከእሷም እንስማ አይደል? እሷም ትግባ፣ ብትገባ ጥሩ ነው። ብትገባ በጣም ደስ ይላል። ማናግ መጥራት ያለብን ሜሪ ቦንዳን ነው ራሷን ነው ወይንስ ቪዲዮን የሰራችውን ህሊናን ነው? የፈለጉት አካላት የፈለጉት ይምጡና ጉዳዩን ስለሚያውቁት ከጅምሩ ስለሚያውቁት ይግቡ። አሁን ያልሻቸው የቤት ክራይ እነዚህ ማቴሪያሎች እነዚህ ብረቶች ምናምን እያንዳንዱ ነገር ተካቶ እኮ ነው የምልሽ። ይኸውልሽ ማለት በምን ሂሳብ ነው 1.5 ሚሊዮን የሚያወጣ ዕቃ 300 ሺህ ብር እንኳን አይሞላም? እንዴት ይመጣል? እንዴት ታስታርቂዋለሽ? ማለት እንደው እኮ ማለት ኮንሲደር ለማድረግ እንኳን የሆነስ 500 ሺህ በላይ 800 ሺህ ብር የሚጠጋ ምናምን ቢሆን እኮ በቃ ከስተመር አለ ምን አለ የቤቱ ቁልፍ አለ የቁልፍ ዋጋ ምናምን ላይ ሲያወሩ ምናልባት ሰምተሽ ከሆነ አላውቅም። ሱቁን ልሽጠው ብትል እኮ ሱቅ ቁልፉን ብቻ 600 ሺህ ብር ትሸጠዋለች ስትል ነው። እንዲያውም ቤኪ እንደዛ ከሆነ እኔ ምን አታገለኝ? ለምን ከፈለጋችሁ ሸጣችሁ 1 ሚሊዮን ብር አትሰጡኝም? 500 ሺህ ይቅርብኝ እንደዛም ከሆነ አላት። ስለዚህ ያንዳንዱ ነገር ካልኩሌት ተደርጎ ነው ምልሽ አቡ 300 ሺህ ብር አይሞላም። ይሄንን ቻሌንጅ እንዴት 1.5 ሚሊዮን ብር የሚጠጋ ቦንዳ ቤት ተረከብኩኝ ሊል ይችላል? በምን ሂሳብ? ወይ ግልጽ በሆነ ቋንቋ እሷም ገብታ በቃ 300 ሺህ ነው የሚያወጣው ብዬ ነበር አምሶሪ ብላ ታስረከበው ግን 1.5 ሚሊዮን ዲል ያደረገው ከማን ጋር ነው? ዲል ንግግሩን የፈጸመው እኔም እኮ እዚህ ጋር ማለት ነው ሜሪ ቦንዳ ጋር ነው። ከራሷ ከባለቤቷ ጋር ነው ወይስ ያው የሜሪ ቦንዳን የምትሰራው እሷ ነው? ሜሪ ቦንዳ ያው ካሜራ ውስጥ ምናምን አገባም ሲቀጥል ማለት ነው። መጀመሪያም እኮ እኔ እንደዛ ከሆነ 100 ምናምን ሺህ ፎሎወርስ በእኔ በኩል ጨምሮ ነበር። ያኔ እኔም እኮ የማጭበርበር ስራ ቢሆን ጨምር ያለው ስጡኝ ማለት ይችል ነበር። ነገር ግን እኔ ድጋሚ 100 ሺህ ጨምር ያለው ማለት ነው። ስለዚህ አካውንቱን አንተ ቪዲዮ መስራት ስትጀምር 36 ሺህ ፎሎ ነበረው። 200 ሺህ ፎሎ ባንተ ያለው 33 ሺህ ምናምን አካባቢ ነው። 30 ሺህ ላይ ነው እኔ 33 ሺህ 33 ሺህ እንደዛ አካባቢ ወደ 203 ሺህ አግኝተዋል ፎሎ ባንተ ኦልሞስት እንደዛ አካባቢ አግኝተዋል። እሺ ሚሉ አካውንት ሁላችሁም ሼር አድርጉ። ኦር ደግሞ አንተ ኮንታክት የምታደርጋት ሜሪ ቦንዳ ዋትስአፕ ነምበር ካላት ወይንም ህሊናን ከሆነ ኮንታክት የምታደርገው ሞዴሬተር ላስገባና በኢንቦክስ ላክላትና እኔ በዋትስአፕ ቮይስ አድርጌ ልጥራት። ሼር ላድርግልሽ ቪዲዮዋን ደውልልኝ ስልኳ አለህ ደውላ ሀቢባ ጋር ነኝ ግቢና ያለውን ነገር አስረጅ ይበላል። እሺ ቁጥሯን ልከህልኝ እኔ እጠራታለሁ። ቁጥሯን በውስጥ ላክልኝ። ዋን ሰከንድ በእኔ አይደለም በሞዴሬተር አንድ በእኔ ኮንታክት አድርገኝ በውስጥ አልተረዳኸኝም። ቆይ እኔ ሳስገባት አንተ ትልክላታለህ በውስጥ በራስህ አካውንት ለሞዴሬተሬ ትልክላታለህ። ቤቲ ማን ያለው ፍላወር ላኩ ቪው ላይ ያጥፋሉ ምንድን ነው የሚነፋው? እሺ አንቺ ቪዲዮ ሰራሽ ለሜሪ ቦንዳ ቻሌንጅ። ያንን ቻሌንጅ የመጀመሪያው ቻሌንጅ በቪው ነበረ። ያንን ቪው እሱ አሸነፈ። በ7 ቀን ውስጥ 1.7 ሚሊዮን ቪው አግኝቶ ተመረጠ ማለት ነው። አሸነፈ። ያንን ሲያሸንፍ መጀመሪያ ቪዲዮውን ስትሰሪ የሜሪ ቦንዳ አካውንት 33 ሺህ ፎሎ ብቻ ነበረው። እሱ በሰራው ቪዲዮ በሱ ቪው ወደ 136 ሺህ ፎሎ ደርሶ ከዛ እንደገና 1.7 ቪው ካመጣ በኋላ መመረጡና ማሸነፉ ተነግሮት 100 ሺህ ፎሎ ደግሞ እንዲያስደርግ ተነገረው። ያንን አክሰፕት አድርጎ ከ136 ሺህ ደግሞ 236 ሺህ ፎሎ በ7 ቀን ውስጥ አደረሰና ማሸነፉ ተነግሮት ግን ቻሌንጁ ሲሰጠው ቃል የተገባለት 1.5 ሚሊዮን የሚያወጣ የቦንዳ ልብስ፣ አሻንጉሊቶች፣ ብረቶች እና ሱቁ ጠቅላላ ሱቁ ቁልፉ ቃል እንደተገባለት እና ሄዶም እንዳየ ግን እሱ ባለሙያ ስላልሆነ እውቀት ስለሌለው ያ እቃ 1.5 እንደማያወጣ አያቅም እንደነበረና ከዛ
ማሸነፉ ተነግሮት ጊዜውን ቻሌንጁን በአግባቡ ማጠናቀቁ እና ተሸላሚ መሆኑ ተነግሮት እቃው ሲሰጠው ግን በባለሙያ ሲያስገምት የ1.5 ሚሊዮን እቃ ሳይሆን 300,000 እንኳን በአግባቡ እንደማያወጣ ከባለሙያ እንደተነገረው እና በዛ በጣም እንዳዘነ በቃላችሁ እንዳልተገኛችሁ ነው እሱ የነገረን። ከአንድ ወገን ደግሞ እኛ ሰምተን ምንም አይነት አስተያየት መስጠት ከማንችል ሁለተኛውን ወገን ደግሞ ለመስማት ጠራናችሁ። እናንተም አክብራችሁ ስለመጣችሁ እናመሰግናለን። ይሄ ነገር ትክክል ነው ወይ ለሚለው ምላሽ ነው የምንፈልገው። ቴንክ ዩ በጣም በጣም ነው የማመሰግነው። በመጀመሪያ ደረጃ አካውንቱ የነበረው ፎሎወር 19,000 ፎሎወር ነበር። ኦልሞስት ወደ 20,000 የቀረበው ፎሎወር ነው እንጂ 30 ምናምን ሺህም አልገባንም ነበር። ከዛ ግን ሜሪ ቦንዳ አይ ቲንክ ለሆነ ሰው ሰጥቼ ይሉጣለች። እኔ እንደውም እኔ ነኝ ሀሳቡን ያነሳሁት ለአንድ ሰው እንስጠው ምናምን ስትለኝ ለምን ቻሌንጅ አናደርገውም? ከረንትሊ ታውቂያለሽ መቼስ ሀዊ ላይክ በአንድ ብር አንድ ፎሎወር ብለን እኮ በ100,000 ብር ብቻ 100,000 ፎሎወር መጨመር እንችላለን። ፎሎወር ቢሆን ኖሮ ኢሹዋችን ግን ፎሎወር አልነበረም ኢሹዋችን። ቱ ቢ ሆነስት ሜሪ ቦንዳ ክርስቶስን ነው የምልሽ መቄዶንያ የምታበላ በጣም ደግ በጣም መልካም ሴት ነው። በቃ በጣም እና ቻሌንጁን ይሄ እኔ ዲጂታል ማርኬቲንግ ሆኜ የምሰራላት እኔ ነኝ፣ ሶሻል ሚዲያ ማኔጀሯ ማለት ነው። ለምን እንዲህ አናደርገውም? እግር መንገዳችንን የሚጠቀምበትንም ሰው የሚለወጥበትንም ሰው እንሸልማለን። አት ሴም ታይም ያለሽን ብራንች ለምን ለሰው አንሰጥም? ምናምን አልኳትኝ። አሪፍ ሀሳብ አለችኝ። ከዛ ቻሌንጁን እናንሳው ተባለና ቻሌንጁ ሲነሳ በምንድን ነው ያሰብነው? ላይክ በቪው መጀመሪያ ብዙ ቪው የታየለት ሰው ህሊና ማይክሽ ግን ተሸፍኗል መሰለኝ። ይቅርታ ድምፅሽ በጥራት አይሰማም፣ ትንሽ ይነፋነፋል። ማይኩ ተሸፍኗል ኦር ሰምቲንግ። ቪዲዮ እኔም ብያት ነበር። አሁንስ ቆንጆ ነው። አሁንስ በደንብ በጣም አሪፍ። እሺ እና ፐርፐዛችን ክርስቶስን ነው የምልሽ እንትን ማድረግ ነው። ይሄ ሰርቶ የሚለወጥበትን ሰው መሸለም ነው። እንደነገርኩሽ ነው። ፎሎወር ቢሆን ትልቁ ታርጌታችን በአንድ ፎሎወር 1 ብር ብለን 100,000 መጨመር እንችላለን። ከዛ እኔ ያው ዲጂታል ማርኬቲንግ እኔ ስለሆንኩ ምሰራላት በዛ ተስማማን። ለሰው ልንሰጠው ወሰነን። ቪዲዮ ሰራሁኝ በእኔ አካውንት ቪዲዮ ስሰራ ኦልሞስት ከ10 ቲክቶከር በላይ። ከዛ ደግሞ አንድ ቪዲዮ አይደለም፣ በጣም ፎሎወር ያላቸው ቲክቶከሮች 3 ቪዲዮ 4 ቪዲዮ ምናምን ነው የሰሩት። እንደውም አይ ቲንክ በረከት እድለኛ ነው። የመጀመሪያ አንድ የሰራው ቪዲዮ በደንብ ነው ቫይራል የሆነለት። አሁን ሁለተኛ የወጣችው ዩስሪ የምትባለች አይ ቲንክ 3 ቪዲዮ ይሁን ምናምን ነው የሰራችው እና ምስራቅም ደጋግመው ሰርተዋል። ሌላም በጣም ብዙ ቲክቶከሮች ናቸው የተሳተፉት። ሰው ምን መሰለው አይ ቲንክ የመጀመሪያ ቪዲዮአችን ላይ ክሊር አልሆነላቸውም እና ሁሉም ፎሎ አድርጉ እያለ ስለነበረ ሳናስበው እኛ ቻሌንጁ ለማንም ሳይሰጥ 100,000 ፎሎወር ገባ። በበረከት ብቻ ሳይሆን በሌሎች ቲክቶከሮችም በብዙ ቲክቶከሮች የተነሳ ማለት ነው። እኔም ደግሞ ቪዲዮ ሰርቻለሁኝ የራሴ ፐርሰናል አካውንት ላይ ያው በተደጋጋሚ ቻሌንጁን አናውንስ ለማድረግ ቪዲዮ ስንሰራ ነበር። ሁሉም ቲክቶከር እየተረባረበ ስለነበረ ያው ሜሪ ቦንዳ ቻሌንጁ በጣም ከፍ አለ። ቫይራል ወጣ እና አይ ቲንክ ቻሌንጁን ሲቀበልና የበረከት ቪው ሞልቶ እኛ ጋር ሲመጣ 136,000 ፎሎወር ነው የነበረው አካውንቱ እና ደግሞ እሱም ቪዲዮ በረከት ራሱ የራሱ አካውንት ላይ 136,000 ፎሎወር ነው ያለው። እዚህ ላይ 100,000 ጨምራለሁ ብሎ ቃል ገብቶ ቪዲዮ ሰርቶ ነበር። ከዛ በኋላ ያው አይ ቲንክ 1.8 ይሁን 1.7 ታየለትና ለደወልኩለት አሳወቁት ማለት ነው። ለእንትና ለማንኛውም ዋስቲ ስቱዲዮ ለበረከት ደወልንለት፣ ተስማማ፣ መጣ። በጣም ደስ የሚል በጣም ስነ ስርዓት ያለው በጣም ነው ልብ ያዘነለት። በጣም ነው የወደድኩት። በቃ ይነግርሻል እሱ አብረን በልተን ቦታው ድረስ ጋይስ ተቋረጠ። ከኔ ነው ወይስ ከህሊና ነው? ከማን የተቋረጠው? የኔ ድምጽ ይሰማል? ኦኬ ከሷ ነው። ጠጭኝም እናቴ ትሙት ብለህማል። ተቋርጠሽ ነበር። በጣም ደስ የሚል ልጅ አብረን በልተን ከሚለው በኋላ ምንም አልሰማንም። አብረን በላን። ቤቱ ፒክ ያደረኩት የሚሰራበት ቦታ ሄጄ ነውና የሚሰራበት ቦታ ሄጄ ፒክ ያደረኩት ሄድን። ሜሪ ቦንዳ ቪዲዮውን ሰራን። ከዛም ሳበልተን ምናምን በቃ ሜሪ 7 ቀን ነው የምሰጠው። ምክንያቱም ዩስሪን በጣም ለፍታ ስለነበረ አሳዝናት ነበርና
7 ቀን እሰጠዋለሁ። ከ7 ቀን በኋላ ደግሞ ዩስሪ ትሞክራለች እድሏን ካልተሳካለት በ7 ቀን ካልሞላ ቻሌንጁን አለች። ከዛ 15 ቀን ይሆንለት ሂ ኦሬዲ 1.8 ቪው አለው ቪዲዮ ታይቶለታልና ቢያንስ 15 ቀን እንስጠው ምናምን አልኩትኝ። ተስማማ እና ይሄንን ማለት ነው እኔ እናቴ ትሙት 15 ቀን ነው የሰጠው ብዬ ማውራት ይችላል። ለ100,000 ፎሎ 15 ቀን ነው 7 ቀን ነበር የሰጣችሁት? ኖ ሜሮን 7 ቀን ይሄ የኔና የሜሪ ወሬ ነበረ። 7 ቀን ብላ ነበረ። እኔ ግን 15 ቀን ይሁን 15 ቀን ይሁንለትና በ15 ቀን 136,000 ላይ 100,000 ፎሎወር ይጨምር ማለት ነው። እንደዛ ተባለ። ምክንያቱም ብዙ ስለታየለት 7 ቀንም በቂ ላይሆን ይችላል። 100,000 ፎሎወር ቀላል አይደለምና መጀመሪያ ላይ ደግሞ እሱ ተሳስቶ ፎሎወር መስሎት ፎሎ ሲያስደርግ ነበር አካውንቱን ማለት ነው። ሐሳቤ ገባሽ? ስለዛ በቃ 15 ቀን ይሁንለት ተባባልን፣ ተስማማን። ገባሽ? እሱ ግን የዛ ቀን አይደል አልጨረሰውም። 15 ቀንም አልፏል። በ20 ምናምን ቀን ያለቀው እሱ እኔ ጋር ከመቼ ዕለት ነበር የመጣው? አይ ቲንክ ቻሌንጁ የተሰጠው ነው አይደል? እሱ በ7 ቀን አይ ቲንክ ቻሌንጁ ተሰጠው። ብቻ እኔ ጋር የመጣው የሆነ በ20 ምናምንኛው ቀን ነው እኛ ጋር የመጣው። የዛ ቀን ስክሪንሾት አድርጌያለሁ ፎሎወር እና ሳይሻለው ቱ ቢ ሆነስት የጎደለው ፎሎወር በጣም ትንሽ ነው። ይሄ አልሰጥህም ምናምን የሚያስብል አይደለም። 300 ፎሎወር ነው የጎደለው። ስለዚህ ግድም አልሰጠንም። ሐሳቤ ገባሽ? ይሄ የ99,700 ጨምሮ 300 አልሞላህም ምናምን ብለን አንሰጥህም ልንል አንችልም። ኢቭን 15 ቀን አልፎት ራሱ በቃ በጣም ለፋቱ ተመችቶናል። ፕላኗም የሚሰራ ሰው እንዲጠቀም ነው እንዲሰራ ነው። ስለዚህ በቃ ይሰጠው ብለን ወስነናል እኛ ማለት ነው። ከዛ ይሄ 15 ቀን ማለፉን ምናምን እንደ ኢሹ አላየነውም ነው ብልሽ። ይሄ ሰው የተወሰነ ፎሎወር ሰው ይሄ ፎሎ ያደርግና ቻሌንጅ ሲባል ከዛ መልሶ አንፎሎ ያደርግ አይደለ? የተወሰነ ሰው ፎሎ አድርጎለትም አንፎሎ ማድረጉን ምናምን ትክክል። አሁንም ተቋርጠሻል። በቃ ብዙ ግድ ይቅርታ፣ ስልክ ሲገባ ነው እሺ የሚቋረጠው። ኦኬ አሁንም የለሽም። አሁን ይሰማል። አሁን መተሻል። አሁንም ምንም እየሰማን አይደለም። ህሊና ዘጋውት ለዛ ነው። እሺ ይቅርታ በጣም ከዛ በኋላ ምን ሆነ? ቻሌንጁ 15 ቀን አልፎት 20 ቀን አልፎት ምናምን እንዳልኩሽ አልነበረ? እሱም ስላልሞላለት እየሞከረ ነበር። ፎሎ አድርጎ እያለ ድጋሚ ቪዲዮ እየሰራ ነበረ። በዛው ይቀጥልን። እኔ ምንም አይነት ቅሬታ እንዳለው አላቅም። በቃ በእኔ ቤት ሞላለት፣ ትንሽ ነው የቀረው። ኢቭን ካልሞላለህ እኔ ቪዲዮ ሰራልሃለሁ ብየዋለሁ። ራሱ የመጣ ቀን ክርስቶስን እሱ ራሱ ይነግርሻል። እኔም ቢሆን ሰራልሃለሁ ቪዲዮ አግዛሃለሁ ብየዋለሁ። በቃ እንዲወስደው በጣም ነው የፈለኩትኝ። ከዛ ቅሬታ አልነገረኝም። ይሄ ተፈጠረ አላለኝም። እንደዚህ ሆነ አላለኝም። ምንም ይሄ ደውሎ ያለኝ ምን እንደሆነ ታውቂያለሽ? መቼ ነው የምትሰጡኝ አለኝ። ከዛ የሆነ ቀን ቀጠርኩትና የዛ ቀን ሙሉ ቀን በቃ ታመሜ ነበር ያልኩትኝና ስራን በጣም ቢዚ አድርጎኝ ነበር ምናምን አልቻልኩኝም። ከዛ በንጋቱ በረከት በእናትህ አልቻልኩኝም፣ ሰሞኑን ደግሞ ስራ በዝቶብኛል፣ ነገ በጠዋት ልስጥህና በቃ እሄዳለሁኝ ከሰዓት ይሁኑላ ሲለኝ ማለት ነው አልቻልኩኝም። ይሄ ጠዋት ለሱ ሰጥቼው የግድ ወደ ስራ መሄድ ስላለብኝ በቃ ሜሪን አልመጣችም። ሜሪ ቁልፏ አለ ልጅቷ አለች አልኩት። አዎ በቃ እኔ ለበረከት ልሰጠው ነው። አንድ አፍታ ቪዲዮ ልስራና ሰጥቼው እወጣለሁ። እሺ ተባባለን። ከዛ ተስማማን። አንድ የኔው ብሎክ ምናምን የሚለውን ደውሉትና እቃ ላይ አውጡ ነው እያለን አውጡ በሉት። ከዛ መጣን። ሰላም አልኳቸውና ይሄ ልሰጠው ቁልፉን የመጣው ቀን ማለት ነው። ቅሬታ ካለበት ሀቡ እኔ ክርስቶስን ነው የምልሽ ቢነግረኝ፣ እኔ እኮ የሜሮን እኮ እህቷ ወይ የእናቷ ልጅ ምናምን አይደለሁም አይደለ? ከፍላኝ የምታሰራኝ ሰው ናት። ለእኔም መጥፎ የሚሆን ከሆነ ለአንተ ነው የምወግነው። ሀሳቤ ገባ? ካጭበረበረች ለአንተ ነው የምወግነው። ምክንያቱም ሶሻል ሚዲያ ላይ እኔ እንጀራዬ ነው። እዚህ ስሜ እንዲጠፋ አልፈልግም። ሀሳቤ ገባ? እኔ ያልኩ ክርስቶስን ነው የምልህ። ይኸው እማትሙት አንድ ቀን ቀድመህ ቅር ብሎኛል አስገምቼው እንዲህ ተብሏል ብትለኝ ኖሮ እንደዛ እንኳን ስሜታዊ ሆኜ አላዋራህም ነበር። የዛ ቀን ሀቡ ምን እንዳረገ ታውቂያለሽ? በጣም ያስቀየመኝና በበረከት በጣም ያዘንኩት ቀምሮ ይሄ ከጓደኞቹ ጋር አውርቶ ምናምን ቀምሮ 5 ሆኖ ነው የመጡት ማለት ነው። ከዛ ሁሉም ስልክ ይዘዋል ምናምን ላይቭ አብርተዋል ምናምን እኔ አላውቅም። እኔ የመሰለኝ እናቴ ትሙት ይሄ ደስ ብሎኛል ቤተሰብ ምናምን ብሎ በቃ ተመርክኮ ሲያመሰግን ምናምን ስለነበረ ይሄ ደስታ አለ አይደል? ደስ ብሎት ጓደኞቹን ይዞ የመጣ ሰው ታውቂያለሽ? በቃ እንደዛ ነው የመሰለኝና ቪዲዮ ምናምን ሲቀርጹም እንደዛ ነው የመሰለኝ። ይሄ ላይቭ ገብቶ ምናምን አልመሰለኝም። ከዛ ቪዲዮ ጀመረን።
ሃይ ጋይስ እንዴት ናችሁ? እንግዲህ በረከት ከሊስትሮ አሁን የቦንዳ ባለቤት ሊሆን ነው ምናምን አልኩኝና ከዛ በኋላ አቀፍኩት፣ አቀፈኝ ምናምን። ከዛ ወደ ውስጥ ገባና ወዲያው እናቴ ትሙት ወዲያው አቅፎኝ ውስጥ ገብቶ ማለት ነው ይኸውላችሁ ቤተሰብ ይሄ 1.5 ሚሊዮን አይወጣም ምናምን ብሎ ምን እናቴ ትሙት። ይሄ እኔ ምጄ ነው የማወራው። በቃ ቪዲዮም አለኝ ደግሞ አሳይሻለሁ። አቡ ወዲያው ይሄ ያልቆመ ቪዲዮ ነው ያለኝ ማስረጃ። ከዛ ላይቭ ላይ ነህ በረከት አልኩትኝ። አዎ እንዴ ነግረኛል፣ ፍቃዴን ጠይቀሃል፣ ላይቭ ላይ ነኝ ብለኛል። አይ ቤተሰቦቼ ናቸው ፎሎ አድርገው ይሄን ያህል ፎሎወር ያስገቡኝ። እንደዚህ የማይሆን እቃ ስትሰጡኝም ቤተሰቦቼ ማወቅ አለባቸው። ፍቃዴን መጠየቅ አለብህ። ላይቭ ልገባ ነው ላይቭ ነው ያለሁትኝ ብለህ መጠየቅ አለብህ። ቀድመህ ደግሞ ቅሬታ ካለህ ለኔ መንገር አለብህ። አሁን ላይቭን አጥፉ አልኳቸው። ላይቭን አጥፉ ቢካዝ ሂድና አስክሚ። ይሄ ፐርሚሽን አልጠየቀኝም። ሐሳቤ ገባሽ? ከዛ አናጠፋም አሉ። በቃ አናጠፋም፣ ክርስቶስን ሁሉም አጥፉ፣ አናጠፋም ሁሉም። ይኸውልህ እንዴ ነው ያልኩትኝ። በህግ ጠይቀሃለሁ ካለ ፍቃዴ ይሄንን በማድረግ በህግ ጠይቀሃለሁ። ቅሬታ ካለ ቀድመ መንገር ትችልም። በቃ እዛ ሰዓት ላይ እኔ በጣም ዲስአፖይንት አደረገኝ፣ በጣም አዘንኩበት፣ ደበረኝ ነው የምልሽ። ቶታሊ ይሄ አለ አይደል ያልጠበቅሽው ሱቁን ትሰጪኛለሽ ብሎ የደወለኝ ልጅ ጠይቂው። እኔ ጠዋት መጥቼ ፒክ ላድርግህ የባለፈው ቦታ ነው ፒክ ላድርግህ ስለው አይ ሂጂ እኔ ራሴ እመጣለሁ አለ። እሱ ኦልሬዲ ቀድሞ የሆነ እንዲህ አይነት ቀመር ስላሰበ ገባሽ እንትን አለ። ይሄ ራሴ እመጣለሁ ምናምን አለኝ። የመጀመሪያ ቀን እኮ ነይ ብሎኝ ነው ሄጄ የተቀበልኩት ራሱ። ከዛ በቃ ሌላ ሰው ይሄ የመጀመሪያ ቀን ያገኘሁት በረከትና የመጨረሻ ቀን ያገኘሁት በረከት ቶታሊ በጣም የሚለያይ ሌላ ሰው ምናምን አዘንኩ በጣም። ይሄ ጭቅጭቅ ተፈጠረ። እኔ በህግ ነው የምጠይቃችሁ ሙሉ ሰዓቱን ስለኝ ነበር። ይኸውልህ በህግ ነው የምጠይቅህ። አንድ ቪዲዮዬን ካለ ፍቃድ የቀረስከውን አውጣና በቃ በህግ ዋጋ አስከፍልሃለሁ። እንደዛ ነው ያልኩት። ቶታሊ ላይክ ቪዲዮዎችም አሉ ማየት ትችያለሽ። ከዛ መኪና ውስጥ ገባሁኝ። ሜሪም የሆነ ሰዓት ላይ መጣች፣ ልታስረዳው ሞከረች። አልሆነም፣ አለቀ፣ በዛው አለፈ ማለት ነው። አሁን የተፈጠረው ሲቹዌሽን የዛ ቀን ነበረ። እኛ ልንሰጠው ሄደን እንደዛ አይነት ሲቹዌሽን ተፈጠረ። ከዛ ይኸውልህ በረከት እኔ ከቦንዳ ስራ ካለኝ ልምድ እኔ ቦንዳ ስራ ሰርቻለሁ። አሁን ነው የወጣሁት እንጂ በፊት ሰራ ነበር። ሜሪ ቦንዳ ከ4 ዓመት በላይ ቆይታበታለች። ቁልፍ ይሸጣል። ቁልፍ ተሽጦ ነው የሚወጣው እኮ። ቁልፉን ሽጡትና ብር ስጡኛል። ብር መስጠት ውላችን አይደለም። ውላችን ቦንዳ ቤት ልንሰጥ ነው። እንዲህ አይነት ቅሬታ ካለው ደግሞ ሜሮንን በስነ ስርዓት ይሄ ላይቭ ገብተሽ ምናምን ሳይሆን ማቹር የሆነ ሰው የበሰለ ሰው እንዲህ ነበር ያላችሁ። እንዴት ታደርጉኛላችሁ? ምንድነው የተፈጠረው ብሎ መጠየቅ ይችላል። አልጠየቀንም። ከዛ በኋላ በቃ ወደ ቪዲዮ መስራት ምናምን ማልቀስ፣ ላይቭ ገብቶ ያልሆነ ነገር ድራማ በቃ የሆነ በጠበጠው ነገሩ። ኢትስ ኦኬ። እኔ ሲጀመር ይሄ እንዲህ አይነት ሲቹዌሽን ውስጥ ገብቼ አላውቅም፣ በፍጹም ገብቼ አላውቅም። እንዲህ አይነት በእንደዚህ አይነት ነገር አልታወቅም። በጣም ደሃ ሆኜ ከዛ እየሰራሁኝ ጥሬ ለፍቼ በላቤ ያደኩ ልጅ ነኝ እና የተለወጥኩ ልጅ ነኝ። ሰርቶ የሚበላ ሰው በጣም ደስ ስለሚለኝ የምር በልፋት እንድትበላ የምፈልግ ሰው ነኝ። ይሄ ደግሞ ለክሬ ስል ነው ማወራለህ። አሁን ኤኒዌይስ በቃ ያ ሲቹዌሽን ተፈጠረ፣ አለፈ። አሁን ስለ ቦንዳው ደግሞ ሳወራሽ ሜሪ ቦንዳ ዲር 3 ብራንች ነው ያላት። 3 ብራንች ነው ያላት። ክብር ደመና፣ ሰሚት እና ከዛ በፊት አንድን ያውን ጭንቅላቴ ላይ የመጣው ጥያቄ ላይቭ ሊገባ ዳይሬክትሊ ሳይነግርሽ ሳደንሊ ላይቭን ከፍቶ ነው ከመንገድ ላይ የመጣው ነው ያልሽ። እሺ መቼ እቃውን እንትና አስገምቶት ነው እንደዛ ያለሽ? ከዛ ቀን በፊት ነው። ከዛ ቀን በፊት ለካ ሰው ይዞ ሄዶ አስገማች ይዞ ሄዶ አስገምቷል ማለት አንቺን ሳያናግርሽ በራሱ አንቺ ሳታቂ ሄዶ አስገምቶ ነው። ምንም ሳላቅ እኔ ምንም የማውቀው ሲቹዌሽን የለም። ኦኬ ኢቭን ማለት ነው የመሰላት ሱቅ የምትሸጥልን ልጅ ራሱ የመሰላት ቪዲዮ ሊሰራ ይሄ ፎሎወር ለማስጨመር ቪዲዮ ሊሰራ ይመጣ ነው የመሰላት። ታምኛለሽ? ፐርሚሽን እንኳን አልጠየቀንም። አይ እኔ መሰለኝ የመጀመሪያ ቀን መጥቶ ሱቁን ጎበኛ አየ። ከዛ ሁለተኛ ቀን ሊረከብ ይመጣ። ሁለተኛ ቀን ስልሽ ኦልሬዲ ከ15 ቀን በኋላ ሊሆን ይችላል፣ ከ20 ቀን በኋላ ሊሆን ይችላል። ቻሌንጁን ጨርሶ ተቀጣጥራችሁ በዛ ቀን ሊረከብ ይመጣ ነው መሰለኝ። ሶ ከዛ ቀን ውጪ ሄዶ ነው ያስገመተው ነው መጥቶ። አዎ ይኸውልሽ ማሪ ልክ ቻሌንጁን አሸንፈሃል ያልኩት ቀን ሱቁን ያሳየሁት ለዛ ነው። ልክ ቻሌንጁን አሸንፈሃል እና ቻሌንጁን እንጀምር ብዬ የጠራሁት ቀን ሱቁን አስጎበኘሁት፣ እቃዎቹን አሳየሁት ምናምን ተስማማ። ሀሳብ ይገባሽ እኮ የውቃ ምንም አልጎደለለትም። በፍጹም ማለት ሱቁ አይሸጥም፣ ስራ እየሰራ ነው። ይሄ ተስማምተዋል። አንተ ቻሌንጁን 20 ቀን እስከምታሟላ ድረስ ቤቱ የቤት ኪራይ የሚከፍላል፣ የሰራተኛ የሚከፍላል፣ ስራ ይሰራል።
ያ ማለት ግን ይሄ የጎደለ ነው የሚሄደው አይደል? ወይ ዲር ቢጎል ራሱ የ1.5 ሚሊዮን ብር ዕቃ እንዴት ሊጎል ይችላል? አንድ ነገርም ከተሸጠለት እኮ እየጎደለ ነው። እሱማ አግሪመንታቸው ነው። እሱ አግሪመንታቸው ነው ሲልሽ ነግረዋለች። የመጣ ቀን ሱቅ የመጣ ቀን ቻሌንጁን ይሄ ያየው ቀን ማለት ነው ሱቁን ተረከበ። እስከዛማ አሸናፊያና ቆማ ባይሞላልንስ በረከት እኛ እኮ ለሌላ ሰው እኮ ማስተላለፋችን አይቀርም አይደለ? ትክክል አይደል? እንዴው ብዬ ስለዚህ ሲጎበኛው ይሄ ሙሉ ዕቃ ያንተ ነው። ከዚህ በኋላ ቻሌንጁን ያሸነፍከው አሸንፈሃል። ስለዚህ ይሄ ሁሉ ዕቃ ያንተ ነው። አሻንጉሊቶቹ፣ ብረቱ፣ ሱቁ ከነቁልፉ፣ ልብሶቹ ከተባለ ከዛ ላይ አንድ ፓንት አንድ ካልሲ ከተሸጠ ከ1.5 ላይ 1 ብር ጎደለ ማለት ነው አይደል? ይሄ መጀመሪያ ሲያወሩ ያወሩት ምን መሰለሽ? የመጣ ቀን 1.5 ሚሊዮን የሚገመት ዕቃ ቦንዳ ትሰጣለች ተባለ አይደለ? ሜሪ ቦንዳ እንደዛለች። ልክ ሲመጣ ይኸውልህ 15 ቀን ሰጥቻለሁ። ያው 15 ቀን ሱቁ አይዘጋም፣ ክፍት ነው የሚሆነው። ሐሳቤ ገባሽ? 15 ቀን ሱቁ ክፍት ነው የሚሆነው። ምክንያቱም የቤት ኪራይ ያለ ሰራተኛ ያለችበት ውስጥ ጥበቃ አለው። ሐሳቤ ገባሽ? የግድ ሱቁ መቼስ ተዘግቶ ቻሌንጅ ወጣል ተብሎ ክሎዝ አይሆንም። ሱቁ ክፍት ነበረ። አደሴም ታይም ለሱ ነግረነዋል። ይሄንን ባላሳውቅ ነው በጣም ደስ እያለኝ እጠየቅበት ነበር። ተነግሮታል። ሱቁ ክፍት እንደሆነ ያውቃል። እየሄደም ቪዲዮ እየሰራበት ነበር። ይሄ ዲል አድርጎ የገባበት ነገር ነው። ቻሌንጁ ላይ ሆኖ እኮ እሱ እኮ ቪዲዮ ሊሰራ እኮ ሄዶ ያውቃል። ሐሳቤ ገባሽ? ክፍት እንደነበረና ሱቁ ክፍት እንደነበር ያውቃል። ይሄ ኦልሬዲ ነውስ። ይሄ አዲስ ያወጣነው ህግ ምናምን አይደለም። ይሄ የሚያውቅ አለ አይደለ? የነበረበት ሲቹዌሽን ነው። እሱ ራሱ ውስጡ የነበረበት ነገር ነው። የሚያውቀው ነገር ነው። ከ15 ቀን በኋላ ከመጣ በኋላ ግን ማለት ነው 15 ቀን በኋላ ከ15 ቀን በፊት ልክ ቻሌንጁን አሸንፈሃል ብዬ ስጠራው ግን እቃዎቹን አይቶ ብረቱን አይቶ እንትኑን አይቶ ምናምን ሲሄድ ቅሬታ ቢያቀርብና ይሄ እንደዚህ 1.5 ሚሊዮን አያወጣም ቻሌንጁን አልቀበልም ማለት ይችል ነበር።